አሁን በሰማነው መረጃ እንግዲህ ያው የኢራኗ የጦር ጄቷ ማለት ነው ኤንዋይኤስ ፋስት ኦስት ማስችስ የተባለችው ጄት እንግዲህ ከካምፕስ ተወጣ የነበረው የክንፍ አወጣጧ እንግዲህ ሁሉችን እንዳስገርም ይገኛል። ስቶርድም ትደግመዋለች የሚለውን ነገር ለማየት እንትን እያለን እንግዲህ አተቆርቆ እንዳነ እንደበናትን በዚህ ሰዓት በተሰማ መረጃም ኢራን ላይ ስትበር የነበረችው አውሮፕላንም መከስከሷም መሰማቱም እንደተነበረው ነገርም ቤቢ ና ሰው ላስተዋውቅ። ተዋወቀው፣ አዲሱ ጓደኛዬ ነው። እሺ ደህና ነህ ቤቢ? ደግሞ እንዴት አባቱ የሚያምረው እባክሽ። ተቀቡ ዝማት በሉ። እሺ ቤቢ ምን እየሰራ ነው? ዛሬ አንተን ነው የምንበላው ማለት ነው። ምን እበላለሁ ብለህ ልትበላ ነው ዛሬ ማለት? እናቴ እንዳንተ አይነቱን በየቀኑ ነው ይዛ ሁሉንም ራት ነው የምናበላ። ይኸውልህ ቤቢ እንደምታስበው አይደለም። እኔ ይኸውልህ አባቴ ያልሰጠህን ፍቅር ልሰጥ ነው የምፈልገው። አባትህ ጥሎ ቢሄድም ማን ነው ሄዷል ያለው? ይኸውና እኮ አይዞህ ሞቷል። ጠረጴዛው ላይ ነው ያስቀመጥኩት። ይኸውልህ ቤቢ በቃ እኔ ልሂድ። እሺ ወዴት ልትሄጂ? አትፍራ። እሺ ይኸውላችሁ እንደምታስቡት ጤነኛ አይደለሁም። በጣም ብዙ በሽታ ነው ያለብኝ። ይህንን መለስ ጭራሽ እንቀሳቀሳል። ቤቢ ና ሰው ላስተዋውቅ፣ አዲሱ ጓደኛዬ ነው። ሰላም ነው ቤቢ? ግብ ሊቀርብ ነበር። እጅ ታጠበው። አረ ግድ የለም ትንሽ ነገር ቅመስ። አረ የምር እሺ በቃ እሺ እንደዚህ አይ አያስት ካልክ እንዴ ያላልኩም ነበር። እሺ ልታጠብ ትንሽ። እሺ ያቺ ልጅ አወቃት ማ እንዴ? ጎረቤት ወልዳ አጣራኝ ማፍስ አልጠራችኝ። ምን አይነት የሆነች ሸለመጥማጥ የሆነች ሴት ወንዶ ልጅ እንዴ ወልዳ አጣራኝ አግብታ ምን ብላ እንዴ? አፍስ አልታጠብም ማለት አፍስ ትንሽ እና ከሷ ሴትዮ ጀምሮ እኔ ባለፈ ያቺኛው ልጇ እንኳን ስድር ማለት ነው። እንዴት አጣራኝም? ከባለፈ ጀምሮ ማለት ነው። አልጠራችኝም። እና ምንም ምን አይነት ሰው እንደሆነች እኔ ከአንድ ሁለት ያየኋት ሶስት ያየኋት ምንም ነገር አጣራኝም። እንዴ አፍስ ከባለፈ ጀምሮ እኔ ሳሙና የለም እንዴ ግን ወልዳ አጣራኝም። ወልዳ አፍስ ምን አይነት ቆሻሻ የሆነች ሰው እንደሆነች እናቴ ትበል። አፍስ ነገር ይበቃኛል። እኮ ሰጣለህ ይሁን ተረጋጋ። ይሄው ወንድሜ እኔ ላስተምረህ ነው የፈለኩት። እኔ ላስተጠንቀቅ ሌላ ጊዜ ሩጥ ወይ ይሻላል። አንቺ ሳይክል ምን ተባብለን ነበር? አርጀንቲና በላች። ምን ልትሆን ምን ሊውጥህ ነው? ዳኛ ነው ምን ማለት? ዳኛው ምን ያርጋ አንተ? ለምን ዳኛ? አረ ምን ሲጀመር ይኸውልህ አታውራ። ይኸውልህ መረቡ ራሱ ልክ አልነበረም። ተመሳሳይ አይደለም የሌላ ቀኑ መረብ አይደለም። ሲጀመር ኳስ ራሱ በእኛ ኳስ ለምን አይጫወቱም? ሜሲ ነው ሁሌ ኳስ ይዞ የሚመጣው። እንደዛ መሆን የለበትም። አንተ እንደዚህ አይባልም። ኧረ ዞር በል። ዳኛው ፊሽካ ሲነፋ የምታውቀው ነገር ነው። እንደዚህ ፋረን እንዴ አርጎ አይነፋም ዳኛው። እኔ ተመልክቼዋለሁ። አንተ ጋለው ኧረ ዞር በል። ሲጀመር የዘንድሮ ዓለም ዋንጫው ለስፔን ነው የምትበላው። እሺ ስፔንም ጀርመን አለ። ሲጀመር ኳስ ስራ ላይ ማተኮር ነው። የምን ያለው ምን ይገኝ አታማንን? አዎ ሰላም ፋሚሊ፣ እንግዲህ የወንድማችን ታሞ የገቢ ማሰባሰቢያ እየደረገ ነው። ፋንቱዬ ወልይ ስምሽን ተነቀስኩት። እርግጠኛ ነህ ፋናት የሚመቻል? አይዞህ ብዙ ይቆያል እንዴ? አረ እየመጣ ነው አባዬ። ግን ይኸውልህ በጣም ነው የሚፈራ። ምንም ነገር እንዳትናገረው እሺ? ችግር የለውም። መጣ። አይ ግባ። አንቺ መኝታ ቤት ግቢ። ለምን? እኛ የምናወራው ነገር አለ። ግቢ። የሆነ ቦታ ግን ማወቅ ይመስለኛል። ያው ቤተክርስቲያን ሁሌ ስለማስቀድስ እዛ ሊሆን ይችላል የሚያውቀው። ምን ሆነ ነው ያረፈከው? ያው መንገድ ላይ የምረዳቸውን ሰዎች አግኝቼ እየመጻወትኩኝ ነበር። ኦኬ እስኪ ቀና በላተ አጅል። ሰላም ነው ጋሼ? ሞቼ ምን አባለ ስራ መጣ ቤቴ? አንተ ሰፈር ያሸበርክ ወጠጤ ልጄን ፈልገህ መጣ? አዎ ጋሼ። በባለፈው 8 ሴቶች አስረግዘህ ክዳ አልነበረ እንዴ? አዎ ጋሼ። እና ልጄ 9ኛ ናት? አዎ። ደስ ይላል። ልጄን ታውቃለች? አይ አታውቅም ጋሼ። እንዳይነግሯት እሺ? ችግር የለውም አልናገርም። ትጠጣለህ? አዎ። የት አለ? እንካ። እንደ እርሶ ግን ምርጥ አማች የለም እውነት? አዎ በደንብ ጠጣ። እና ይሄ ነው ባልሽ?
በጉዲፈቻ የሚወስዳችሁ ሰው መጥቷል። ዛሬ ከሶስታችሁ አንድ ሰው ይወሰዳል። ቶሎ ብላችሁ ተዘጋጃችታችሁ። ሰላም ሰላም። እንግዲህ እነዚህ ናቸው ልጆቹ፣ መምረጥ ትችላለህ። እሺ ያው እንግዲህ ከእናንተ መሀል የሚጣል የለም፣ ግን ያው አንድ ሰው መምረጥ አለብኝ። መሀለኛውን መረጫ። የስ ኦ ቤቢ ና። አባላዘር አለበት፣ ጨምጥም አለበት፣ አዎ እከክም አለበት። ይሄ እኮ የአልሸባብ ታጣቂ ነው፣ ከትግል አምልጦ ነው የመጣው። በዛ ላይ ደግሞ ልጅ አይደለም፣ የ32 ዓመት ጎልማሳ ነው። ቁመቱ አጥሮ ነው። አዎ ከሱ ይልቅ እኛ የምትወስዱ ነው የሚሻላችሁ። አሁን ራሱ በፈታተሹት የሆነ ቦምብ ወይ መሳሪያ አታጡ። ድሮም ሀበሻ ሲያልፍለት አትወዱ እናንተ ማለት ልጄ። ምን አባዬ? አዎ ልጄ። እሺ አኩኩሉ አልነጋም፣ 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 አኩኩሉ አዲስ ዘፈን። እንደ ደላው ሰው ትቀመጣለህ፣ ኑሪ ሳንቲም ከኪስ ያለ የለበስከው ልብስ አመት ያለፈው ደርደርቶብሃል። አረቀይረው መሄጃ የለክ አንተ ዘዋሪ ቁጭ ብለህ ታያለህ። ቶምና ጄሪ ፀጉርህም ገብቷል፣ ታክሲም ተቀዷል፣ ብብትህማ ጠረን ቀይረዋል። ጥርሴ ይርገፍ እኔ አልዋሽህም፣ ምንም አትስጋ፣ ሚስት ተኝታለች ከእኔ ጋራ። ብድርህ ብዙ ነው ወዲያህ፣ በርህን ያንኳኳል አሁን አከራየ። አቤት ትለኛለህ ችጋራም ስልህ፣ ችጋራም አቤት በላንተ ችጋራም። አቤት ጎበዝ ችጋራም። በጌታ በኢየሱስ ስም ማን ረነኝ? በስልክ ብዙ ጊዜ ስናወራ ነበር እኮ። ዛሬ ፈርስት ዴታችን እኮ ነው። እንዴት ነሽ? በስመ አብ በጣም ነው የምታስበው። ሰላም ነው? እንዴት ነህ? ቀሚስሽ በጣም የሚያምረው ልሽ አንዴ ዘወሽ በእናትሽ። በስመ አብ ምን ውስጥ ነው የገባሁት? በእናትህ ወንድሜ ጠጥታ ባነዳ ጥሩ ነው። እኔም ከመሞቴ በፊት እንደዚህ ነበር ያልኩት። ምንድን ነው ያጠጡኝ ዛሬ? ማመኪ ማለት ነው። በደንብ አጣምጠው ይኸውልህ፣ ፕላኑ ነው ይኸውልህ። በግራ በኩል ማለት እንዲህ በቀኝ በኩል እነ ደጀን ይገባሉ ማለት ሰማ። ከዛ በኋላ ነው በቀኝ በኩል በዚህ በኩል ደግሞ እነ አዲሱ ይገባሉ ማለት። ከዛ በኋላ ሰንጥቄ መሀል ላይ እኔ እገባለሁ ማለት ነው። ከዛ በኋላ ነው የምገባው ነው ባሪክ። አረ ይሄ ትራፊኩ ቢግላቪ እንዲ ሪስፔክት ምንድነው? በ90 የምንሄደው? አረ በ30 ነው። ዝም በል። ጠዋት ፈረስት ነዳጅ ትሪፕል ነው፣ በ3 ነው የሚባዛው እኮ። በ30 እኮ ነው። ምን ግላቭ አምጣ። ማን ነው መንጃ ፈቃድ አምጣ። እንደዚህ አይነት ወሬ ያስፈልጋል። ዝም በል። በታብሌት ነው የምቀጣ። አንደኛ ቅጣት ሻወር ትወስዳለህ። ሁለተኛ ቅጣት ዱቄት ተቀባለህ። ሶስተኛ ቅጣት ቂጥን በርበሬ እያጠንክ ጆን ዳንኤል ፋሚሊ ይችላሉ። አንበሳ ነገር አንበሳ ታወርዳለህ። አውራው እሱ ይሻላል። ኧረ እባክህ እውነት ቢግላቪ እንዲ ብሪስ ይሄ አንደ የሚፈልገው የኔ አባት እነጆ በባንድ ሺህ ነው እናቴ ተሙት። መንጃ ፈቃዱ ፒፕ አድርገው አይሰራም። እንካ መንጃ ፈቃዱ አይሰራም። ግላቭ ይመችሽ አባት። ይሄ ነው የሚፈልገው። ማታ ላይ ቁጭ ብለሽ ፑሽ አድርጊ። ኧረ የኔ አባት ደብሉ ላይ ላወርደው። ደብሉ ላይ ይመችሽ አባት። ትሪፕል ላይ ጠብቀህ ፑሽ አድርግ። ማታ እንደውም የቀጠሮ ጌም አለኝ ከቤታዩ ጋር። ይመችሽ አባት። ኮሮና ያዘው። ኮሮና ኢን ዘ ቢልዲንግ። ኧረ ሲዱ ኳላ ጎረሰብህ እኮ። ምን ጎረሰ? ኳላ አላየሁም። ጉርሱ አላየሁም ነበር ነው። ይሄ ፕሮፌሽናል ወይ ነው። አበሻ አታውቅም። አይወል ፕሮፌሽናል ፋይተሮች ፋይት ከመደረጉ በፊት ይኸውልህ ከሳምንት ምናምን በፊት እንዲህ ተከቶ ነው የሚካሄደው። የራሱ የሆነ ታክቲክ አለው። አያ አሁን እነ ፕሮፌሽናል እንትና ምናምን የሚጠቀሙት ወይ ነው ቶ ስም ምን ያደርግልሃል እንዴ? አታውቃቸውም ማለት ይኸውልህ ፋይት ላይ ፕሮፌሽናል ስም አይጠራም። በፕሮፌሽናል አንፕሮፌሽናል ይሆናል ስም አይጠራም። አሁን ይሄ የሚከተተው ራሱ ሰዓት አለው። ጠዋታን ማታን ከሰዓታን ዝም ብሎ አይከተትም። በየሰዓቱ እኮ ነው። ይቅርበኝ በቃ ዝም ብለህ አበሻ አትንጫጫ። ይሄ ተከቶ ነው የሚካሄደው። አለማወቅ ነው እንዴ? ለቀቀኩ ሲዱ ይገባል። ይሄ እሺ ይታል ቁልፉ ይታል። ቻሌንጅ አሸንፌ ነበር። ቦንዳ ቤት ይታል። ይሄው መረከብ ትችላለህ። ይሄ ነው። አዎ ይሄ ነው። ይሄ አይሆንም። ባለፈ ካሳይሽን ጎል አለ ፓንትና ጦስ ማሻይ ጎል አለ። እሱ ለብሼው ነው በኋላ አውልቄ ያቀብላል። ሲጀመር ደግሞ ይልሽ ቦንዳ ቤቱ ራሱ አበሻ የለበሰው ነው። ይሄ ፈረንጅ የለበሰው ነበር የተባባለው። እንዳለ አስተላልፍ ላይቭ ግባ እንዳለ ኢሞ፣ ቴሌግራም፣ ዋትስአፕ፣ ፌስቡክ ላይቭ ግባ። ስትሪመሮች ምናምን ግቡ እንዳለ ላይቭ። አያወጣም ቤቱ 1.5 ቢሊዮን ብር። ይሄን ልብስ ይኸው ስማ፣ ሌላ ቦታ 20 ብር 30 ብር የሚሸጥ ልብስ ነው።
እኛ ጋር ግን ከ1 እስከ 1.5 ሚሊዮን ምናምን የሚሸጥ ነው። ይሄ ብረቱን ምናምን ሂሳብ ሳንሰራ ማለት ነው። ይሄን ለብቻ አውጥተን መሸጥ እንችላለን። ሂሳብ አልፈልግም። እኔ አልፈልግም። ምንድነው ፍላጎትሽ? እንካሽ ይሄን ስውር ስፋ። ይሄ ኮለ አንተ ሰላም ነው። የቤት ኪራይ ክፍልም እንዴ? አዎ ሰሞኑን ትንሽ አርጀንቲናም ተሸነፈ ምናምን አይምሮ ይልካል ነበር። የዚህ ወር ብቻ እኮ አይደለም የ3 ወር ነው የተጠራቀመብህ። አይ 3 ወር ባለፈው ያው አርሰናልም በልታ በደስታ ምናምን አልተመቻቸልኝ ነበር። ስለአንተ አርጀንቲና ስለአንተ ሜሲ የሚያገባኝ የሜሲ ስም እንዳጠራሽ የሜሲ ስም እንዳጠራ የሜሲ ስም እንዳጠራ በቃ የሜሲ ስም እንዳጠራ እንዴ በገዛ ቤት ያታ ሁሌ ስልክ አይዞህ ጅላሉ ፖድካስት ባላለውና እንደዚህ እንዳንተ የሚሰርቁ የሚሳደቡ አፋቸው የሚከፍቱ ሰዎች ፖድካስት ላይ ያቀረበ ለህዝቡ መማሪያ እናደርጋለን። ሰዓት ነው እንደሚመጣው በስራ ሰዓት ያ ይቅርታ በጣም ስራ ስላስፈታው ግን ያው ለህዝቡ መማሪያ ነገር ስለሆነ እኮ ነው። እዛ ስድብ ምናምን ብታስተምርልን አንዳንድ ነገር እሺ ትውልድ ምናምን አዎ ለሀገር ሰው ስለሆነ ማስተማሪያ ነገር በጣም እናመሰግናለን። ነገ ከሰዓት ላይ ትንሽ ሰዓት ነው ሰድብ ምናምን አፍን ከፍተህ መውጣት ነው። እሺ እናመሰግናለን። ይቅርታ ስራ አስፈታው። አክባሪ ነኝ ወንድሜ በርታ።